ነይ አንቺ ምን ማለት ነው ለቀቀት እንዳነኳት እሷ ከኛ ጋር ነው እኛ ከሷ ጋር ነው እሷ ከኛ ጋር ነው ነው ወይስ እሷም ተከራይ ስለሆነች ድርሻችንን እንካፈል አከራዩ አይወቅ ልትሉ ነው ምንድነው ሐሳባችሁ ቤተሰብ እንፈተዋለን ብትችል አንተ ተወነ በቃ ሌላ ምንም ለምችለው ነገር አይደለም የሆነ ሰው ከጀርባ አለ ጠበቃውም እዚህ ላይ ኢንተረስት ይኖረው ማንነቱን የደበቀው እዚህ ግቢ ኗሪ እንደነበር ደርሰንበታል እኔ ላቤልም ነገርዋለሁ ይሄን ነገር በቃ ሲጀመርም እሱም ወደ ሌላ አቅጣጫ እየወሰደው ነው ያለው ስለዚህ እኔና እነሱ በራሳችን መንገድ እንስማማለን አሊያም ደግሞ ሌላ የሚያግዘን እኔ ጋካል እንፈልጋለን ብየዋለሁ በቃ ከዚህ ነገር ውስጥ ከቻላችሁ ውጡ ምክንያቱም አንዱን እቤቱ ሄጄ አፈላልጌ ፍቃደኛ የሆነውን በቪዲዮ ቀርጬ ፍቃደኛ ያልሆኑትን ደግሞ እንዲሁ ቃል ተቀብያቸው ነው ይሄንን ነገር ያጣው ለእናቴ ማወቅ የለባትም በቃ እኔ እናንተ እኮ ምን እዚህ ከዚህ ጉዳይ ወጣችሁም ኖራችሁም እኮ ምንም የምትጠቀሙትም የምትጎዱትም ነገር የለም ለምን አተውንም በቃ የራስሽ መንገድ የምትፈቺ ከሆነ ለምንድነው መጀመሪያ ወደ ሚዲያ የመጣችሁ ለምንድነው ከሱ ጋር ይሄንን ነገር ማድረግ የፈለጋችሁት ወደሚለው እንምጣ እንጂ እሱ እዛ ግቢ ተከራይቶ እንደነበረ እኔ 1 ሚሊዮን ማስረጃ ማቅረብ እችላለሁ ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች የመዋኛ ገንዳ ጂም ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም ደረቅ ቆሻሻ ማስወገጃ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን የምስራች 50% የባንክ ብድር አመሻሽተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን አሁኑኑ ይደውሉ እሺ በቃ አሁን ውጣልኝ በቃ ሰላምን አትረብሽ እኔ ነኝ መውጣት የፈለኩት እሺ ታንቺ ጋር መወራትም ከዚህ በላይ ስለሌለ እኔ በቃ ማለት አሁን እሱም በከሰው ምንም ተጠቀመው ነገር የለም የልጅ አባት ነው በኋላ ጠይቀኛለሽ ልጅ ስታድግ ምትገርም ሰው ነህ በጣም ጭራሽ ዙሪያውን የምትዞርበት ምክንያቱም አልገባኝም ልጃችሁ 2 ሚስት አግብቶ ሲኖር እንደ ሴትን ሌላው ነገር ይቀር ሴት ልጅ ላይ እንደዚህ አይነት በደል ሲደርስ እንደ ሴት እንኳን ትንሽ አይቆርቁሮትም እኔ ሲጀመር ሰው አልገደልኩኝም ይሄንን ደጋግሜ ላቤልም ማስረድቻለሁ ስለዚህ ግዴታ ቤቴን ማስመለስ አለብኝ ገባ ለዛ ነው አሁን የመጣው መጀመሪያና ይሄንን እንዴት አላሰብሽም ዛሬ ላይ ወንጀል አልሰራውም በወንጀሉ ተጠያቂ አይደለም ብለሽ የመጣ እኔ እንደ ወንጀለኛ አይቶ እስከ መጨረሻ እንደሚያስሩኝ ነበር መጀመሪያ ሳስበኝ ነበር ጭራሽ እኮ ማስረጃ ስለሌላችሁ እኮ ነው እሱ እንደዛ እኔ እኮ ማስረጃዬን አቅርቤያለሁ ማመን ያለ ማመን እኮ እናንተ ፋንታ ነው ስለዚህ ያንቺ መሆን ካልቻለ የነሱ ቢሆን ችግር የለውም እያልሽኝ እኔ ይሄን ታሪክ ፈጥሮ ማን እንደነገራችሁ አላውቅም ሲጀመር የድሮ ተከራይ የሚባል ነገር እዛ አካባቢ ላይ የለም መንገድ ሳይሆን እናትሽ ጋር ዛሬውኑ እዚህ ቪዲዮ ላይ ተነስተን አለች የምትባል ክፍለ ሀገር መሄድ እንችላለን እኔ በቃ መፍታት ነው የምፈልገው የመጨረሻ ውሳኔ ይሄ ነው ምንም በቃ ሌላ ነገር ክስ ውስጥ ምናምን መግባት አልፈልግም አንዴ ለቤቱ ጉዳይ ትመጣለህ አንዴ ለሞተው ልጅ ትመጣለህ አንዴ ልጆች የላችሁም ትላለህ ጭራሽ ብለህ ደግሞ በልጆች ባልና ሚስት መካከል ላይ አንስማማ ለምንድን ነው የምንስማማው አንተም አስገብተን አንተን አስቀምጠን አይደለም የምንስማማው እኛ ለራሳችን ለብቻችን ሆነን የምንፈታውን ነገር እንፈታዋለን በቃ እናንተም አታስፈልጉንም እኛም ይሄድ መሄድ ባለበት መንገድ ያልቃል ማለቅ ያለበትን ያልቃል ለሷ መድረስ ያለበትን ነገር አደርሳለሁ ስለዚህ በቃ አንተ እንደገባክ ውጣልን ቀላሉ መንገድ ይሄ ነው ቤቱ ያንቺ ነው ልትሏት ነው የጠራችኋት አንድ ተከራይ እናንተን ስለከሰሰች መልሳችሁ ጠራችኋት ይሄ ያስኬዳል ይሄን ተመልካችስ ያምናል እንግዲህ ማመን አለማመን የራሳቸው ፈንታ ነው ናንቺ ምን ማለት ነው ለቀቀት እንዳነኳት ውጣልኝ በቃ ምን ነገር አልፈልግም እኛ ከሷ ጋር ነው እሷ ከኛ ጋር ነው የምትሆነው
በባለፈው ፕሮግራማችን ከሊዲያ ጋር ቆይታ ለማድረግ አስበን ነበር፣ ነገር ግን አልተሳካልንም። ዛሬ እንግዲህ በመጨረሻ ይሳካልናል ብለን ከምናስባቸው ነገሮች ውስጥ አንዱ ከሊዲያ ጋር የምናደርገው ቆይታ ነው ማለት ነው። ስለዚህ ዛሬ ከሊዲያ ጋር ቆይታ እናደርጋለን። ከሷ ወገን ያለውን ታሪክ የምንሰማ ነው የሚሆነው። የአብነትንም ጉዳይ እንግዲህ ባለፈው እንዳያችሁት በንጥልጥል ቀርቷል። ዛሬ ላይ እንግዲህ አብነትን በግድ ታሪኩን እንዲናገር የምናደርግበት እጅግ በጣም አስገራሚ ፕሮግራም ይኖረናል ማለት ነው። እስከ መጨረሻው ድረስ ከኛ ጋር ከሆናችሁ እጅግ አስገራሚ የሆነውን የዛሬውን ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ከወንድሜ ከአቤል ጋር በግልጽ የተጋጨንበት እጅግ የተካረረ ነገር ውስጥ የገባንበት የቤተሰብ ጉዳይ ነው። ቤተሰቡ እንግዲህ በሁለት ተከፍሎ እያነታረከን ነበር ከወንድሜ ከአቤል ጋር። ዛሬ ላይ ነገሮች እየተሻሻሉ መጥተው በእኔም በኩል ያሉትን እውነቶች ለማውጣት በማደርገው ጥረት እየደገፈኝ ይገኛል። እንግዲህ እሱም አንዳንድ ነገሮች ሲፈልግ እየደገፍኩት እገኛለሁ። ፊት ለፊት ተገናኝተን የምናወራበት ቀን ሩቅ አይሆንም ብዬ አስባለሁ። በዚህ ጉዳይ ላይ ፊት ለፊት ካሜራ ፊት ተገናኝተን ተነጋግረን ማድረግ ያለብንን ሁሉ ለማድረግ እንግዲህ ዝግጅታችንን እናደርጋለን ብዬ አስባለሁ። በዚህ አጋጣሚም ጥሪ ላቀርብለት እፈልጋለሁ። እንግዲህ አቤል ወደ ፊት ለፊት ናና በዚህ ጉዳይ ላይ ያሉትን ነገሮች እንነጋገር። ምክንያቱም ከሁለቱም ወገን እያገኘናቸው ያሉት ነገሮች እጅግ አሻሚና አጠራጣሪ ነገሮችን ነው። ስለዚህ እንግዲህ እውነቱን ለማውጣት እስካሰብን ድረስ እኛ ፊት ለፊት ተገናኝተን ማውራት መቻል አለብን። ካለበለዚያ እነዚህ ሰዎች መደበቅ የፈለጉትን ነገር እንዲደብቁ እድል መስጠት ነው የሚሆነው። ስለዚህ ወደ ፊት ለፊት ና። አሁንም ጥሪ ያቀርብልሃለሁ። ስቱዲዮ ለአንተ ክፍት ነው፣ መጥተህ ማውራት እንችላለን ማለት እፈልጋለሁ። ግን ጉዳዩ ዛሬም ይቀጥላል። እንግዲህ ባለፈው ለማሳየት እንደሞከር ነው የአብነትን ሚስት አግኝተናት ነበረ። ሚስት ነኝ የምትለውን ሴት ማለት ነው። እንግዲህ እኛ ደግሞ ሚስት ተብላ ሌላ ሴት እዛ ግቢ ውስጥ እንደምትኖር ደርሰንበታል። እነሱ ያክስት ልጅ ይሏታል፣ እኛ ደግሞ ሚስቱ እንደሆነች አጣርተን ደርሰንበታል። በዚህ አጋጣሚ እንግዲህ አብነት 2 ሚስቶች አሉት ማለት ነው። ዊችዝ እንግዲህ በኢትዮጵያ ሕግ የተከለከለ ነገር፣ በጋብቻ ላይ ጋብቻ ፈጽሞ የሚኖር ወንጀለኛ ነው። ሌላ ነገር እንኳን ባይሰራ ይሄ እሱን ወደ ክስ ያደርሰዋል። እንግዲህ እሷ ላይ የደረሰው ነገር እጅግ በጣም አሳዛኝ ነው። ኑሮዋንም ላይፏንም ነግራናለች። ታስታውሱታላችሁ። በህፃናት ማሳደጊያ ውስጥ ያደግኩ ሰው ነኝ፣ ጓደኛ ወዳጅ ዘመድ የለኝም። እንግዲህ ከዛ የተነሳ ተጠቅቻለሁ። ሰው አለማወቄ፣ ወጥቼ ነገሮችን አለመጠየቄ ዛሬ ላይ ለምኖረው ኑሮ አብቅቶኛል ትላለች። ወዳጅ ዘመድ እንሆናታለን ብዬ አስባለሁ። እጅግ በጣም ብዙ ሰዎችም በእሷ ጉዳይ ላይ ደውላችሁ አዋርታችሁኛል። እግዚአብሔር ይስጥልን፣ እናመሰግናለን ማለት ፈልጋለሁ። እንግዲህ የምንችለውን ሁሉ ለእሷ የምናደርግ ነው የሚሆነው። እጅግ አሳዛኝ ታሪክ አላት። ብቸኝነቷ፣ ማጣቷ፣ እንግዲህ ስራ የላትም፣ ስራ ማጣቷ፣ ቤት መቀመጧ፣ ለኑሮ መነጠሏ፣ በቅርብም ነው የወለደችው። እንግዲህ ኦልሬዲ አራስ ጊዜዋን ጨርሳ የተነሳች ሴት ናት እና ይሄ ሁሉ ተደማምሮ እንግዲህ ይሄ ወንጀለኛ ሰው ይህን ሁሉ ነገር እንዲያደርግባት ሆኗል። ስለዚህ እንግዲህ እሷን ጎኗ መሆን መርዳት ይጠበቅብናል ማለት ነው። በዚህ አጋጣሚ ጥሪ ማቅረብ ስለፈለግኩኝ ነው። እንግዲህ ነገሮች እየተካረሩ የቀጠሉ ይመስለኛል። እናትና ልጅ ተካክደዋል። አላቀውም ሲባል የነበረው የለንም ሲባል የነበረው ልጅ በህይወት አለ። እንግዲህ ልጅ አላቸው እነዚህ ቤተሰቦች። ፊት ለፊት ዛሬ እንግዲህ ከቤተሰቡ ጋርም ቆይታ እናደርጋለን ብዬ አስባለሁ። በዚህ ቪዲዮ እጅግ በጣም ብዙ ነገሮች ይከሰታሉ። እጅግ በጣም አስገራሚ ነገሮች ይጠበቃሉ። እናንተ በመግቢያው ላይ ያያችኋቸው ነገሮች አንድ በአንድ እንግዲህ ወደ እናንተ የሚደርሱ ነው የሚሆነው። እስከ መጨረሻ ድረስ ከኛ ጋር ከሆናችሁ እነዚህ ነገሮች ወደ እናንተ ይደርሳሉ ማለት ነው። ስለዚህ እንግዲህ ከኛ ጋር ከሆናችሁ ያልቀረ ሁልጊዜም እንደምንለው የ50 ሺህ ጉዟችን እንደቀጠለ ይገኛል። አዳዲስ ሰዎች
ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰቡን ማለት እንፈልጋለን። ሀሳብ አስተያየቶቻችሁ ከምንም በላይ ይነበባሉ። ከአቤል ጋር ተጋጅተን በነበረ ሰዓት ስትሰጧቸው የነበሩት ሀሳብና አስተያየቶች ሁለታችንም ነገሩን በጥሞና እንድናየው፣ እንድናስተውል፣ እንድንረጋጋ አድርጎናል። አሁንም የምትሰጡን አስተያየት በአጠቃላይ ይህንን ስራ እንድንሰራ ወደ እውነት እንድንሄድ እንድንገፋ ያደርገናልና ሀሳብና አስተያየት መስጠታችሁ እንዳይረሳ ማለት እፈልጋለሁ። እንግዲህ ሀሳብ አስተያየታችሁ ተጽዕኖ እንደሚፈጥር አንድ ባንድ እንደሚነበብ እንድትረዱ ብዬ ነው ይህንን ታሪክ የነገርኳችሁ። ስለዚህ እንግዲህ ሀሳብና አስተያየቶቻችሁን መስጠታችሁ እንዳይረሳ። እንግዲህ በመቀጠል የምናመራበት ቦታ ለመንቀሳቀስ እንግዲህ ካሜራውም ክሩም ተዘጋጅቷል። ወደዛ አምርተን ዛሬ ምን ይከሰታል የሚለውን አብረን የምናይ ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ሁኑ። ይህ ቪዲዮ ላይክ ተደርጎ ለሰዎች ሼር ተደርጎ ይጀመር ማለት እፈልጋለሁ። ሰላም። እስከ ዛሬ ድረስ ልጅ የለኝም ቤተሰብ የለኝም ብለሽ ስታስመስይ ነው የኖርሽው አይደል? እጅን አንሳ ከእናቴ ልጅ ባሌ ብዬ ስንት ዓመት አብሬ የኖርኩት ሰው ጭራሽ እንደዚህ አስቤ አላውቅም። ማለት እንግዲህ እስከማውቀው ሚስት ነኝ ብዬ ነው እየኖርኩ ያለሁት እስካሁን። ጭራሽ እኔ እንደዚህ አይነት ነገር ይኖራል ብዬ ጭራሽ አስቤም አላውቅም። በህፃናት ማሳደጊያ ውስጥ ነው ያደግኩት እና በጣም ብቸኛ ነኝ። እናትና አባቴን አላውቅም፣ ማንም የማውቀው። ስለዚህ አስገባና በስነ ስርዓት እናወራለን። ቆይ ተረጋጋ። ቆይ እዚሁ እናወራ፣ ችግር የለውም። እዚሁ እንዲወራ ፈልጌ ነው ወደ ብርሃን ያወጣሁት። እራሱ እንዴት እንደዚህ ታደርጋለህ? ማንም የላትም ብለህ ነው አይደል? ብቻዬን ስላገኘኝ ነው አይደል? እባክህ ምን አለ አሁን ቤቱን ለቀህ ብትወጣ። እኔ እስከማውቀው ግን ሊዲያን እኛ እንዳከራየን እንዳገባህ ልትነግረኝ ትችላለህ? ስለምን ጋብቻ ነው የምታወሪው አንቺ? አምላኬ ሁሉንም ነገር እኮ አውቄያለሁ። ለምን እንደምትክደው አሁን? ቆይ በዚህ ጋብቻ በዚህ ቤተሰብ ቤት እሺ፣ ቆይ እኔ ምን ልሁን? ቆይ ምን አይነት ሰው ነው የሆንከው? ከመጀመሩ ነው እንደዚህ አይነት ሰው የሆንከው? ዝም ብለህ ከመሬት እኮ ተነስተህ የምትደነፋው አይደለም። እኔ እኮ አገኛታለሁ እኮ እሷን ሰወርካት ማለት ነው። ሁለተኛዋ ሚስትን አግኝተናታል እኮ ቪዲዮ ላይ አለች፣ ካሜራ ላይ አለች። እስከ ዛሬ ድረስ ልጅ የለኝም ቤተሰብ የለኝም ብለሽ ስታስመስይ ነው የኖርሽው አይደል? እጅን አንሳ ከእናቴ ላይ እሺ። እሺ እንግዲህ ተመልካቾቻችን እጅግ ለረጅም ጊዜ እንግዲህ ጥረት ስናደርግ ነበር ሊዲያን ልናገኛት። እስከ ዛሬ ድረስ አልተሳካልንም ነበር። በባለፈው ቪዲዮም እንደተናገርኩት እሷን ማግኘት ፍላጎቴ ነበር። ነገር ግን ሊዲያን ልናገኛት አልቻልንም። ዛሬ ግን ተሳክቶልናል። በሊዲያ በኩል ያለውን ታሪክ እስከ ዛሬ ድረስ ስሰማውም የነበረው የአቤል ቪዲዮዎች ላይ ነው እንጂ እንደዚህ ፊት ለፊት አግኝቻት አላውቅም። ሊዲያ እንግዲህ በአንቺ ጉዳይ የትኛውም ጣቢያ ላይ እንደ ወንጀለኛ የምትፈለጊበት ትያዝ የሚል ማስረጃ የወጣበት እስካሁን ድረስ ላገኝ ስላልቻልኩኝ ለጊዜው አንቺን ማሳሰርበት ወይንም አንቺን ወደ ሕግ የምወስድበት ምክንያት የለኝም። ለጊዜው ነው። ግን ይሄ ቀጥታ ግን ከአንቺ አንደበት መጠየቅ የምፈልገው ሰው ገለሻል አልገደልሽም? ይሄ ምን አይነት ጥያቄ ነው? እኔ ሲጀመር ሰው አልገደልኩኝም። ይሄንን ደጋግሜ ለአቤልም አስረድቼዋለሁ። ሲቀጥል ደግሞ እኔ ሰው ብገድል ኖሮ እኔ ራሴ ነኝ አቤልን ፈልጌ እኮ ያገኘሁት አይደለም። ስለዚህ እኔ ሰው እንዴት ወንጀለኛ ሆኖ ወንጀሉን ሰርቶ እንዴት ራሱን ለህግ አሳልፎ ይሰጣል? ይሄ ማለት እኮ ነው እኔ በፍጹም ሰው አልገደልኩኝም። ደጋግሜ ታሪኩንም ተናግሬያለሁኝ። እኔ የገዛ ቤቴ ውስጥ ከውጭ ስመጣ ገሎ አስቀምጦት ነው ያገኘሁት። ሞቷል የሚለውን ነገር ታምኝበታለሽ ማለት ነው? አንቺ ቤት ውስጥ ሰው ሞቷል የሚለውን ለምንድን ነው ብዙ ተመልካቾችም ሲሉ ነበረ፣ ሞቷል የሚባለው ሰውዬ ማንነት እስካሁን ድረስ ተጣርቶ የደረስንበት ነገር የለም። ብዙ ተመልካቾች ሞቷል የተባለው ሰው ጭምር እዛ ቤት ውስጥ እውነት ሞቶ ላይሆን ይችላል እሱን አጣሩ እያሉን ነበር። አንቺ ግን ቤቴ ውስጥ ሰው ሞቷል የሚለውን ነገር ታምኝበታለሽ ማለት ነው? እኔ እኔም እንዲጣራልኝ ነው የምፈልገው። ምክንያቱም እኔ በሰዓቱ ይሙት ይኖር እንኳን እንዳረጋግጥ አልፈቀዱልኝም ሰዎቹ። ገብቼ እንዳየሁት ወደ አሁኑ መተው ግርግር ፈጥረው አንቺ ነሽ የገደልሽው ምናምን ብለው በግድ በቃ ማለት ደንግጬ ስለነበረ እኔ ምንም ማድረግ አልቻልኩኝም።
ስለዚህ ራሳቸው ግርግር ፈጥረው ምንም ነገር እንዳደርግ አልፈቀዱልኝም፣ እንድጠጋውም አልፈቀዱልኝም። ከዛ ይዘውት ወጡ። ይሄንን ነው የማውቀው። የት ያድርሱት? ይሄ ሰውዬ የምርም ይሙት በህይወት ይኖር፣ እኔ ምንም የማውቀው ነገር የለም። እኔ ከኔ ምን ፈልገው እንደዚህ አይነት ርቀት ውስጥ ድረስ እንደሄዱ ራሱ እኔ ምንም የማውቀው ነገር የለም። ምን አሸሸሽ? ሰው ካልገደልሽ እቤትሽ ውስጥ ሞቶ መገኘቱን ቆሞ ለህግም ሰዎች ማስረዳት እየተቻለ ለዚህ ሁሉ ጊዜ መሸሽን ለምን መረጥሽ? እኔ አልሸሸውም። በቃ ማለት በጣም ተስፋ ስለቆረጥኩኝ በቃ ምንም አማራጭ የለኝም። ምንም ነገር ማድረግ ስለማልችል ጥዬ ነው የጠፋሁት ከአካባቢው ላይ። ምክንያቱም ቪዲዮ ቀርጸዋል። አንቺ ነሽ የገደልሽው ብለውኛል፣ አሳይተውኛል ያንን ቪዲዮ። በዛ ቪዲዮ አስፈራርተው ደግሞ ቤቱን ወደ ስማቸው እንዳዞርላቸው አስደርገውኛል። ስለዚህ ምንድነው ተስፋዬን እዛ ቦታ እንድቆይ? ምንም ነገር ማድረግ አልችልም። ምን ያሸሽሻል? አንቺ አልገደልኩም የምትዩን ዛሬ ላይ ወተሽ ሰው አልገደልኩም እንደዚህ አይነት ወንጀል አልሰራውም የማለት አቅሙ ከነበረሽ፣ ትላንት ላይ ንጹህ ሰው ከነበርሽ ትናንትና ላይ መሸሹን ምን አመጣው? ቪዲዮ ይዘው ለስንት ዓመት ነው ቪዲዮ ስትገይ ያሳያል? አያሳይም። ግን እኔ በሰዓቱ ፈርቼ ነበር እንዳልኩ። ቪዲዮውን ሰው አይቶ የሚያምን ነው የሚመስለው። ምክንያቱም ቪዲዮ ላይ የሚያሳምን ነገር ነው ያለው። በቦታው ላይ ብቸኛ የነበርኩት ሰው እኔ ነበርኩኝ። ስለዚህ በትክክል ሰው ቢያም ያምናልና ወንጀለኛ ናት ብሎ እኔ ላይ ፈርጃል ብዬ ስላሰብኩኝ ነው። አይደለምና መሸሽ ይቅርና እኮ እኔ ቤቴን አሳልፌ ሰጥቻለሁ አልኳችሁ እኮ። ስለዚህ መጀመሪያ ፈርቼ ስለነበረ ነው፣ ተስፋም ቆርጬ ስለነበረ ነው። ከዛ በኋላ የነበርኩበትም ህይወት በጣም አስቀያሚ ነበረ። አሁን ግን በቃ ነገሮች ይበቃል። ብዙ ሰዎች ሊያግዙኝ እየሞከሩ ነው እና ሰዎች ረድተውኝ ወደ ነበርኩበት ህይወቴ ነው መመለስ የምፈልገው። በዛ ላይ እናቴ ህመምተኛ ናት። ስትመጣ ቤቷን ለሌላ ሰው አሳልፌ ሰጥቼ ባዶ ሜዳ ልጠብቃት አልፈልግም። ስለዚህ ግዴታ ቤቴን ማስመለስ አለብኝ። ገባ? ለዛ ነው አሁን የመጣሁት። መጀመሪያ ትናንትና ይሄንን እንዴት አላሰብሽም? ዛሬ ላይ ወንጀል አልሰራውም በወንጀሉ ተጠያቂ አይደለሁም ብለሽ የመምጣት አቅም ከነበረሽ ትናንት ላይ ይሄንን ለምን አላሰብሽም? ለምን መጀመሪያስ ይሄንን ጉዳይ ወደ ህግ ሰዎች ይዘሽ አልሄድሽም? ተፈላጊ ነበርሽ ብለዋል እነሱ። ተፈላጊ ከነበርሽ ለምን ራስሽን ለህግ አሳልፈሽ አልሰጠሽም? እኔ እንደ ወንጀለኛ አይተው እስከ መጨረሻ እንደሚያስሩኝ ነበር መጀመሪያ ሳስብ የነበረው። ከዛ በኋላ ነው ተረጋግቼ ሳስብበት ግን ነገሮችን ተጋፍጬ ማስተካከል እንዳለብኝ የገባኝ ከዛ በኋላ ነው። መጀመሪያ ላይ በጣም ፈርቼ ነበረ። ማንም ከጎኔ አልነበረም። ማንም ሊያግዘኝ ፍቃደኛ የሆነ ሰው አልነበረም። ከዛ በኋላ ግን ተስፋ ቆርጬ ያልሆነ ህይወት ውስጥ ከገባኝ በኋላ ግን ተስፋ የሚሰጠኝ ሰው አገኘሁኝ። ጠበቃውን እናንተም ታውቁታላችሁ፣ ከእናንተ ጋርም ተገናኝቶ ነበረ። እሱ ያለውበትን ሁኔታ ተረድቶ ምንድነው የተፈጠረው ነገር አለኝ። ያንዳንዱን ነገር አስረዳሁት። ለሱ ሁሉንም ነገር ስነግረው ራሴን ሆኜም አይደለም የነገርኩት፣ በመጠጥ ተገፋፍቼ ምናምንም ነው የነገርኩት። ግን በቃ የሆነ ሰው ጠጋ ብሎ ከዛ ሁሉ ጊዜ በኋላ ምን ሆንሽ፣ አይዞሽ ምንድነው ሲለኝ መናገር ነበረብኝ። በዛ ላይ የህግ ባለሙያ እንደሆነ ሰምቻለሁ። ጠበቃ ነው ይሄ ሰው። ስለዚህ ሊያግዘኝ ስለሚችል ነገርኩት እያንዳንዱን ነገር። ኦኬ፣ ከሱ ጋር የተዋወቃችሁት እዛ መጠጥ ቤት ነው የሚለውን ታሪክ አሁን ልትነግሪኝ ነው የፈለግሽው? እዛ ቦታ ላይ ነው የተገናኘ ነው። ከዛ በፊት አትተዋወቁ? ከዛ በፊት እኔ ታውቀዋለሁ አላውቀውም። እንደዚህ አይነት ሰው ባቅ ኖሮ ሲጀመር አልሸሽምም። በቃ ማለት ቀጥታ ይሄንን ነገር ወደ መፍትሄው ነበር የምገባው። እኔ አጣርቼ እንደደረስኩበት ከሆነ አንቺና ጠበቃው ከዛ በፊት ትተዋወቃላችሁ። ሁለታችሁም ወይ ተከራይ ሆናችሁ አሊያም ደግሞ አንቺ ማከራይ ሁኚ እኔ እሱ ላይ አይደለሁም የሆነ ነገር ሆናችሁ እሱ እዛ ግቢ ውስጥ ይኖር እንደነበረ ልጆቹ ሚስቱን ይዞ እዛ ግቢ ውስጥ ተቀምጦ እንደነበረ እኛ ማስረጃ አለን። እኔ በፍጹም ከዛ በፊት አይቼው አላውቀውም። ባውቀው ኖሮ ታውቂዋለሽ። አሁን ይሄኛው እኮ አያዋጣሽም እኮ ሊዲያ። ለምንድን ነው ከሱ ጋር ይሄንን ነገር ማድረግ የፈለጋችሁት ወደሚለው እንምጣ እንጂ እሱ እዛ ግቢ ተከራይቶ እንደነበረ እኔ 1 ሚሊዮን ማስረጃ ማቅረብ እችላለሁ። ይኸውልህ ምናልባትም ተከራይቶ ሊሆን ይችላል። እኔ ልጅ እያለሁ ምናምን አላውቅም ብሎ ነገር የለም። ትተዋወቁ ነበር ከዛ ቀን። እኔ አላውቀውም። አሁን እናንተ ከዚህ ጀርባ እየሰራችሁ ስላላችሁት ነገር እንድናወራ እንጂ ደጋግመሽ የተናገርሽውን ታሪክ የውሸት ታሪክ እንድታወሪ አይደለም የምፈልገው። ይኸውልህ እኔ ለአቤልም ነግሬዋለሁ። ይሄን ነገር በቃ ሲጀመርም እሱም ወደ ሌላ አቅጣጫ እየወሰደው ነው ያለው። ስለዚህ እኔና እነሱ በራሳችን መንገድ እንስማማለን፣ አሊያም ደግሞ ሌላ የሚያግዘንን የህግ አካል እንፈልጋለን ብየዋለሁ። በቃ ከዚህ ነገር ውስጥ ከቻላችሁ ውጡልን።
ምክንያቱም ነገሩን ወደ ሌላ ነገር እያዞራችሁ ነው። እኔ ሰውየውን አላውቀውም። ባውቀው ኖሮ ከመጀመሪያው ጀምሮ እንዲያግዘኝ አደርግ ነበረ። እሱም ማወቂ እኮ ለእኔ ይጠቅመኛል እንጂ አይጎዳኝም። ለምን ብዬ ዋሻችኋለሁ? አሁን እናንተ አትተዋወቁም ነበር የሚለውን ውሸታችሁን እንድንገዛላችሁ ነው የፈለጋችሁት። አዲስ ታሪክ ነው የፈጠራችሁት። የሆነ መጠጥ ቤት ስሰራ መጠጥ ቤቱ እንደማትሰሪው ተረጋገጠ። እኔና እሱ አንተዋወቅም ነበረ። ይኸው ዛሬ ላይ እንደምትተዋወቁ ደረስን። እዛ ግቢ ነዋሪ እንደሆነ ታወቀ። ይሄ ሁሉ ነጥብ ላይ አንድ በአንድ ገጣጥመን ስናየው ከጀርባ እናንተም ይዛችሁት የመጣችሁት ሴራ አለ፣ ያኛውን ቤተሰብ ይዞት የመጣው ሴራ አለ። ምንድን ነበር ሐሳባችሁ? እኔና አቤልን ማጋጨት? እና እኛ ሲጀመር እናንተን የምናጋጭበት ምንም አይነት ምክንያት የለንም። እኔም አቤልን በአጋጣሚ ነው ያገኘሁት። ማለት ጉዳይ የሚፈታልኝ ሰው ስፈልግ ነው ያገኘሁት። እነሱ ደግሞ እንዴት እንዳገኟቸው አላውቅም። በእርግጥም እነሱ ሴረኞች ናቸው። ምክንያቱም እኔ ላይ ያልሆኑ ምስክሮችን ከመላክ ጀምሮ ያንን ሰው እኔ ይሙት ይዳን ራሱ ማውቀው ነገር የለም። ገለውትም ከሆነ የገደሉት እነሱ ናቸው። እሱን ፈልፍዬ አውጣዋለሁ። እሱ ላይ ያለውን ታሪክ ካለም ሴራውን የቀመሩት እነሱ ናቸው። ሁሉንም ነገር ሲያደርጉ የነበሩት እነሱ ናቸው። እኔ ማስረጃ አለኝ። የቤቱ ስም የነበረው በእናቴ ስም ነው። እሱም ማስረጃ ደግሞ አሳይቻለሁ ለአቤልም። ስለዚህ ከዚህ ውጪ ምን አይነት ማስረጃ ነው እንዳቀርብላችሁ የምትፈልጉት? እናንተ መደበቅ ስለፈለጋችሁት ነጥብ እንጂ እያወራን ያለው ይሄ ቤት የማን ነው የሚለው ላይ ድምዳሜ ላይ ለመድረስ አይደለም እያወራን ያለ ነው። ምክንያቱም የሆነ መደበቅ ነው የምትፈልጊው ነገር አለ ማለት ከጀርባው ያስቀመጣችሁት ሌላ ታሪክ አለ ማለት ነው። ይሄ ቤት የማን ነው ከሚለው በላይ የሚያሳስበኝ እኛ ላይ ድራማ እየሰራችሁ ያላችሁት ነገር ነው። ቤተሰቡ ልጅ የለንም ብሎ ቤተሰብ ዋሽቶኝ ነበረ። ልጃቸው ዛሬ ወንጀለኛ ነው። በትዳር ላይ ትዳር ደርቦ የተቀመጠ ሰው ነው። ልጅ እንዳላቸው ደረስኩበት። አንቺ በዚህ በኩል ደግሞ ከጠበቃው ጋር እንደምትተዋወቁ ለመደበቅ ሞክረሽ ነበር። ቦይፍሬንድ እንዳለሽ ለመደበቅ ሞክረሽ ነበር። ቤትሽ ውስጥ የሞተው ቦይፍሬንድሽ እንደሆነ ሲነገርሽ እኔ ቦይፍሬንድ የሚባል ነገር ኖሮኛ አያውቅም ስትይ ነበር ከአቤል ጋር በነበረሽ ቆይታ። ዛሬ ላይ ግን እንዳለ ጭምር ልጁም ወጥቶ ተናግሯል። በእርግጥ በሰዓቱ ልክ ነው። ጓደኛ እንዳለኝ ለመደበቅ ሞክሬያለሁ። ግን ከዚህ ታሪክ ጋር ምንም ስለማያገናኘው ነው። እና የሞተው ሰውዬ ደግሞ አይደለም እና ጓደኛዬ ሊሆን ይቀርና ከዛ በፊትም አይቼውም አላውቅም። እሱ አይደለም እሱ እንዳልሆነማ እሺ ተረጋገጠ። ግን አንቺ መደበቅ ስለፈለግሻቸው ነገሮች ነው እያወራን ያለው። ከዚህ ታሪክ ጋር ምንም ስለማያገናኘው ነው። እሱን እዚህ ውስጥ አይመለከተውም። በቃ ማለት እኔና እሱ ከተለያየን ራሱ ቆይተናል። ስለዚህ እዚህ ታሪክ ውስጥ የሚገባበት ምንም አይነት ምክንያት የለውም። እኔ አንድና አንድ ጥያቄ ያንን ሰውዬ ማን የገደለው፣ ሲቀጥል ደግሞ በግድ የወሰዱብኝን ቤቴ ማስመለስ ነው። ስለዚህ እዚህ ነገር ውስጥ እሱን ምን ይመለከቷል? ይሄን መዋሸቴ እኮ ከድንጋጤ ጋር ምናምን የተያዘ ነው እንጂ ሌላ ምንም ታሪክ ሊኖረው አይችልም። እሱ ብዙ ነገር ይመለከተዋል። የዚህ ቤት ጉዳይ እሱን በሰፊው ይመለከተዋል። እሱን በሰፊው ስለሚመለከተው የሚመለከታቸው ሰዎች እንዳይገኙ ነው ቦታው ላይ እያደረጋችሁ ያላችሁት። እሱ ወጥቶ ተናግሯል። እናንተ ከዚህ ጀርባ ልትሰሩ ያሰባችኋቸውን ደባዎች ያውቃል እሱ። ለዛ ነው እንዳይናገር የፈለጋችሁት። ለዛ ነው እንዳይወጣ። ሲጀመር ከዚህ ታሪክ በፊት ነው ከኔ ጋር የተለያየ ነው። እንዴት ብሎ ነው እዚህ ታሪክ ውስጥ ሊገባ የሚችለው? ምንም የሚያውቀው ነገር የለም። ምንስ ይመለከተዋል? ቆይ እኔ ሲጀመር እኔ ነግሬዋለሁ። ዛሬ እኔ አንተንም ለማግኘት ራሱ ያሰብኩት በቃ ይሄ ነገር እንዲበቃ ስለምፈልግ ነው። ችግራችን እኔ ችግር ያለው ከነዛ ሰዎች ጋር ነው አይደለ? እኛ በራሳችን መንገድ እንፈታዋለን። የራስሽ መንገድ የምትፈቺ ከሆነ ለምንድን ነው መጀመሪያ ወደ ሚዲያ የመጣችሁት? የፈለጋችሁት እኔና አቤል ማጋጨት ነው? እሱ ስላልተሳካ ነው? ወይስ ደግሞ ከጀርባ አስባችሁት የመጣችሁት ነገር ነበር? እኛ እናንተን የማጋጨት ዓላማ የለንም። ለምን እናጋጫቸዋለን? የት እናቃቸዋለን? እኛ እኮ በዚህ ምክንያት ነው እንጂ እኔ ከዛ በፊት ማናችሁንም አላቃችሁም። ስለዚህ ለምን ብለን እናጋጫቸዋለን? እኔ ደግሞ አሁን ሀሳባችንን የቀየርንበት ምክንያት ነገሩን በጣም ወደ ሌላ ነገር እያዞራችሁት ነው ያላችሁት።
እኛ ሐሳባችን አንድና አንድ ነው። እሱን ነገር ደግሞ እናንተ መፍታት ካልቻላችሁ መጀመሪያ ላይ በጣም እየተጋጨን ስለነበረ ስላልተስማማን ነው። እሱን መፍታት ማድረግ ካልቻላችሁ ደግሞ እኔ ምንም ማድረግ አልችልም። በቃ ከዚህ ነገር ውስጥ እንድትወጡ ብቻ ነው የምፈልገው። እኛ በራሳችን መንገድ መፍታት ባለብን መንገድ ሌላም የህግ አካል አስገብተንም ቢሆን እንፈተዋለን። ይሄ ለነግርም ጭምር ነው ያገኘው። እኔ የራሳችሁ መንገድ ምንድነው ንገሪኝ እስቲ። እስከ ዛሬ ድረስ ያልፈታችሁትን ዛሬ በራሳችሁ መንገድ ልትፈቱ ያሰባችሁት እንዴት ነው? ተበዳይ ከሆንሽ ንብረትን ቤትን የሚያክል ያንን የሚያህል ግቢ እነዛን ቤቶች እንዳለ ተነጥቅ ያለው ብለሽ የምታስቢ ከሆነ ተበዳይ ከሆንሽ ኦኬ በዳዮቼ በየትኛው መንገድ ይሁን ንብረቴን እንዲመልሱ ስለምፈልግ ብሎ እኛም መተባበር ይቀላል ወይስ ከበዳይሽ ጋር ሄዶ ታርቆ እነሱ ምን እንዲያደርጉልሽ ነው? እናንተ እኮ አሁን ላይ ምንም አይነት መፍትሄ እየሰጣችሁን አይደለም። ከዛ ይልቅ ጭራሽ እንደውም እኛን ለመወንጀል ነው ጥረት እያደረጋችሁ ያላችሁት። ጥረት እያደረግን አይደለም፣ ስራዎቻችሁ እንዳለ እየወነጀሏችሁ ነው። አሁን እኮ እሱ ጭራሽ ይባስ ብሎ እኮ ቤቱ የሁለታችሁም አይደለም ማለት ጀምሯል። እንደዚህ ሲል ምንድነው ማድረግ ያለብኝ? ጭራሽ እኮ ማስረጃ ስለሌላችሁ እኮ ነው እሱ እንደዛ ያለው። እኔ እኮ ማስረጃዬን አቅርቤያለሁ። ማመን ያለ ማመን እኮ እናንተ ፋንታ ነው። ማመን ካልፈለጋችሁ ደግሞ አዝናለሁ። በቃ ከዚህ ነገር ውስጥ መውጣት ነው ያለባችሁ። እኔ ምንም ማድረግ አልችልም። አንቺ ቤቱ የማን ነው የምትይው? ምን ማለት ነው? ይሄ ደግሞ ይሄማ የእናቴ ቤት ነው። የእናትሽ ቤት ነው። ስለዚህ እናትሽ ለምንድን ነው ፊት ለፊት መታ ቤቴ ተወስዶብኛል ልጄ አስወስዳብኛለች ብላ እናትሽ ፊት ለፊት ያልመጣችው? ለምን? ሲጀመር እናቴ ስለዚህ ታሪክ ምንም የምታውቀው ነገር የላት። እኔ ታሪኩን ተናግሬያለሁ። እናቴ ከአረብ ሀገር ስትመጣ መራመድ አትችልም። ስለዚህ አጎቴ ጋር ሌላ ክፍለ ሀገር ነው ያለችው። በዚህ ሁኔታዋ ላይ ደግሞ ይሄን ነገር መስማት ስለሌለባት ማንም የነገራት ሰው የለም። እሷ እዛ የቤቱ ባለቤት ከሆነች አንቺ በውክልና ያደረግሻቸውን ነገሮች በአጠቃላይ መታ ማጣራት ትችላለች። መራመድ ነው እንጂ መናገር አትችልም አላልሽኝም? ትችላለች አይደል? ለራሷ መቆም ትችላለች። እኔ ግን በራሴ ባመጣሁት ችግር እናቴ እንዴት ነው እዚህ ነገር ውስጥ ማስገባት አልፈልግም። ጭራሽ አውቃ በዚህ ነገር እንድታዝን አልፈልግም። እንዴ ስንት ዓመት ሙሉ የገነባችውን ነገር ባንዴ ፈርሷል ብዬ እንዴት ነው ለእናቴ የምነግራት? አደራ የሰጠችኝን ነገር አስካስነጠቅኳት በኋላ እንዴት ነው እንደዚህ አይነት ነገር ልነግራት የምችለው? በቃ እኔ በራሴ ነው ለመፍታት እየሞከርኩኝ ያለሁት። ግን በራስሽ ለመፍታት እየሞከርሽ እኛ እናንተን ለመርዳት ጥረት ስናደርግ ጥረት እያደረግን ያለንን ሰዎች በር ልትዘጊብን ከዚህ ጉዳይ ልታስወጪን ነው የምትፈልጊው? መጀመሪያ እኮ ጥረት እያደረጋችሁ ነበር። እኔም እንደዛ ነበር የማስበው። አሁን ግን ነገር ወደ ሌላ ነገር ዞሯል። ወደ ምን ዞረ? ጭራሽ የቤቱ ባለቤት ሁለታችሁም አይደላችሁም ሌላ ሰው ነው ብለው እነዛ የውሸት ምስክር ያመጣሉ። ትክክለኛውም ሰው ሌላ ነገር ያወራል። በቃ ነገሮች በጣም ድብልቅልቅ እያሉ ነው የመጡት። መደበቅ የፈለጓቸው ነገሮች ብዙ ናቸው። ለምሳሌ ሰውየው እዛ ግቢ ተከራይ እንደነበረ ነዋሪ እንደነበረ እናውቃለን። ስለዚህ ከዚህ ጀርባ ያለው ማን ነው? እውነት እናትሽ ከሆነች ለእናትሽ እንድናሳውቃትና እንድትመጣ ለምን አታረጊም? ለእናቴ ማወቅ የለባትም። በቃ እናንተ እኮ ምን እዚህ ከዚህ ጉዳይ ወጣችሁም ኖራችሁም እኮ ምንም የምትጠቀሙትም የምትጎዱትም ነገር የለም። ለምን አተውንም? በቃ እኛ ለጥቅም አልመጣንም፣ ግን ይሄ ነገር ጎድቶናል። በኔና በጓደኛዬ በወንድሜ መካከል ክፍተት ተፈጥሯል። ዛሬም ድረስ ቁጭ ብለን ስለዚህ ጉዳይ ዲስከስ ማድረግ አልቻለም። በቃ እርሱትና ከዚህ በኋላ በቃ እንደ በፊታችሁ መቀጠል ትችላላችሁ። ምንም የተለየ ነገር የለውም። በቃ ማለት እንዳልተፈጠረ መርሳት ትችላላችሁ። ረስታችሁ እንደ በፊቱ ህይወታችሁን ቀጥሉ። በቃ ተውን። ለምንድን ነው የምንተዋችሁ? እኔ እንደማያችሁ ከሆነ ሁኔታችሁ ምንም አላማረኝም። በቃ የእነሱም የኔም ቤት እንዳልሆነ አድርጋችሁ ለሌላ ሰው አሳልፋችሁ ለመስጠት ነው እየሞከራችሁ ያላችሁት። ያ ሲሆን ደግሞ ቁጭ ብዬ አልመለከት። ኦኬ። ስለዚህ ያንቺ መሆን ካልቻለ የእነሱ ቢሆን ችግር የለውም እያልሽኝ ነው? እኔ እንደዛ እያልኩኝ አይደለም፣ ግን መብቴ ማስጠበቅ ካልቻላችሁ እኔ የእነሱም ሆነ የሌላ ሰውም ሆነ ዞሮ ከእጅ ይወጣል፣ ምንም ጥቅም የለውም። ስለዚህ እኔ ከእነሱ ጋር ብስማማ ነው የሚሻለኝ። ኦኬ። በምን አይነት ነጥብ ነው የምትስማሙት ነው እናንተ? በውስጥ ለውስጥ አወራችሁ፣ አሁን አርጊመንት አደረጋችሁ። ኖ እዚህ ጋር ከደረሰ ከሁለታችንም እጅ ሊወጣ ነው። ትክክለኛው ባለቤት ትክክለኛው ባለ ንብረት ሊመጣ ነው። ከሚመጣብን ይሄ እኛ ብንካፈል ትክክለኛ ባለ ንብረት የሚባል ነገር የለም።
አንቺ የዚህ ንብረት ባለቤት መሆኔን የሚያሳዩ ነገሮች አሉት ያለሽ አት ሴም ታይም አንቺ የምትያት ሴት እነሱ ከአመታት በፊት ቤቱን እንደሸጠችላቸው የሚያሳይ ማስረጃ ይዘው ተቀምጠዋል። እናቴ ናት ያለሽ እሱንም እንጠራጠራለን። ምክንያቱም አንቺ ተከራይ እንደነበርሽ እዛ ግቢ ውስጥ ምስክር አለ። ነገር ግን በየወሩ እየተቀያየራችሁ የዛም ቤት የቤት ክራይ ተወስዱ እንደነበረ ሰዎች ተናግረዋል። ስለዚህ እናንተም እነሱም አከራይ አልነበሩም ማለት ነው፣ ተከራዮች ናችሁ ማለት ነው። ጉዳዩ የሚያሳየው እንደዛ ነው። ተከራይተው ግቢ ውስጥ ሲኖሩ የነበሩ ተከራዮችን አንድ ባንድ እየዞርክ እያገኘዋቸው ነበር። እሷን ደፍረው ብር ብለው አይጠይቋትም፣ እነሱንም እሷ ብር ብላ አትጠይቃቸውም። ነገር ግን በየወሩ እየተቀያየሩ የቤት ኪራይ ይቀበሉ ነበር ነው የተባለው። አንቺ እውነት ቤትሽ ከሆነ እነሱ የቤት ኪራይ እንዲቀበሉ ለምን ተውሻቸው? እኔ ይሄን ታሪክ ፈጥሮ ማን እንደነገራችሁ አላውቅም። ሲጀመር የድሮ ተከራይ የሚባል ነገር እዛ አካባቢ ላይ የለም። ምክንያቱም አንዱን እቤቱ ሄጄ አፈላልጌ ፍቃደኛ የሆነውን በቪዲዮ ቀርጬ ፍቃደኛ ያልሆኑትን ደግሞ እንዲሁ ቃል ተቀብያቸው ነው ይህንን ነገር ያጣራሁት እንጂ ከመሬት ተነስቼ አንቺን መወንጀል ስለምፈልግ ወይ ሌላ ነገር ስለምፈልግ አይደለም። አንቺንማ መወንጀል ብፈልግ ኖሮ መጀመሪያውኑ ከአቤል ጋር የሚከፈለውን ዋጋ ከፍዬ አንጠልጥዬ ፖሊስ ጣቢያ ወስድሽ ነበር። ሲጀመር እኮ እኔን የምትወነጅሉበት ምክንያት የላችሁም። እኔ እነዛን ሰዎች ምናልባትም ሌላ ሰው ለሴራ ብሎ ያምጣቸው ምን ይሆን አላውቅም፣ ከየት እንደመጡ ራሱ አላውቅም። እኔ አላውቃቸውም ራሱ እነዚህ ምስክር ነን ባዮቹን ራሱ ማለት ነው። ተከራዮቹን ጭምር ነው ማታውቂያቸው? በጣም ጥሩ። ስላልሆኑ ነው ተከራይ ስላልሆኑ አላውቃቸውም። ቢሆኑ ኖሮ አውቃቸው ነበር። ትክክለኛዎቹ እኔ የት እንዳሉ ራሱ አድራሻቸው ጠፍቷል። እኔ ራሴ በግሌ እንዲመሰክሩልኝ ስለምፈልግ የአካባቢውን ሰው ሳፈላልግ አንድ ሰው ብቻ ነው አግኝቼ አቤልን ላገናኘው የቻልኩት። እሱ አንድ ያዘጋጀሁት ሰው በይ፣ እነሱም አንድ ያዘጋጁትን ሰው ወስደው አሳዩ። ከዛ በኋላ ግን ጉዳዩ ሲጣራ ሌላ ነገር ሆነ። እነሱ ላይም አንቺ ላይም የሚፈርዱ ሰዎች አሉ። ስለዚህ ከናንተ የሚጠበቀው አንድ እውነት ከጀርባችሁ አለ፣ እሱን አውጥታችሁ ሰላማዊ ኑሯችሁ መኖር ነው። የሰው ንብረት ለመያዝ አስባችሁ ከሆነ አይጠቅማችሁም። ስለዚህ ንብረቱን ትታችሁ ትወጣላችሁ። የሰው ንብረት ስለሆነ በሰው ንብረት እየተጣላችሁ እንደሆነ አሁን እየተሰማኝ ስለሆነ ነው የምልሽ። በሰው ንብረት አይደለም እየተጣላን ያለ ነው፣ የማንም ንብረት አይደለም። ይሄ የእናቴ ቤት ነው። እኔ በራሴ መንገድ እናቴንም አምጥቼ ቢሆን መፍታት ባለብኝ መንገድ እፈታዋለሁ። በራስሽ መንገድ ሳይሆን እናትሽ ጋር ዛሬውኑ እዚህ ቪዲዮ ላይ ተነስተን አለች የምትይበት ክፍለ ሀገር መሄድ እንችላለን። ሩቅ ከሆነ የፕሌን ትኬትን ጨምሮ ሁሉንም ነገር እችልሻለሁ። እናትሽ ጋር ብቻ አንቺ አገናኝ። እኔ እንደዚህ አይነት ነገር ውስጥ እናቴን ማስገባት አልፈልግም። በቃ በራሴ መንገድ እፈታዋለሁ። እንደዚህ አይነት ነገርም ጭምር አላወራትም። ነገ ከነገ ወዲያ አስበሽ እናቴ ብለሽ የምታገናኝኝን አይደለም። አሁኑኑ ፈቃደኛ ሁኚና ሻንጣሽን ይዘሽ ተነሽ። የምናወራው ስለ ንብረት ነው። የምናወራው ስለ ሚሊዮኖች ነው። እኔ እንደዚህ አድርጊ እናቴን ማስደንገጥ አልፈልግም። በቃ አልደውልላትም። እኔ በማግኛት መንገድ አግኝቻት አጎቴንም ቢሆን አግኝቼው የማደርገውን ነገር በራሴ መንገድ አደርጋለሁ። በራስሽ መንገድ ምንም የምታደርጊው ነገር ስለሌለ እኮ ነው። ምክንያቱም እናቴ የምትያት ሴት የለችም። እናትሽ አይደለችም። አልገባኝም። ብላችሁ ደግሞ ጭራሽ እናቴንም ልታስክዱኝ ነው እየሞከራችሁ ያላችሁት። ምን ማለት ነው ይሄ? እደርስብሻለሁ፣ አገኝሻለሁ። አንድ ባንድ ይኸውልህ፣ ምንም የምታገኘው ነገር አገኝሻለሁ። ከቻልክ በቃ ወንጀለኛ መሆንሽን አጣርቼ እደርስበታለሁ። ውሸትሽ እስከየት እንደሚቀጥል እናያለን። የፈለከውን ነገር ማድረግ ትችላለህ። በቃ እኔ ምንም የማውቀው ነገር የለም። ከዚህ በኋላ እንደውም ምንም ነገር ልላችሁ አልፈልግም። በቃ ታውኝ። ትንሽ ቀን ጠብቂኝ እሺ? 2 ቀን 3 ቀን በርሽ ድረስ ፖሊስ ይዤብሽ እመጣለሁ። ይሄ ማይቀር ነገር ምንም ነገር አታገኝም። ይሄ ማይቀር ነገር ነው። እሺ? ልታጭበረብሪኝ እንዳትሞክሪኝ። አታታልኝም። እንዳንቺ አይነት አይደለም ትልልቅ ወንጀለኞች ጋር ተጋፍጬ አልፌያለሁ። እሺ? እሺ በቃ አሁን ውጣልኝ። በቃ ሰላሜን አትረብሽኝ። እኔ ነኝ መውጣት የፈለኩት። እሺ? ከአንቺ ጋር ማውራትም ከዚህ በላይ ስለሌለብኝ
እሺ እንግዲህ ተመልካቾቻችን ከሊዲያ ጋር የነበረንን ቆይታ እንደተከታተላችሁት ጥሩ ፍሬ ያፈራ ነገር አላገኘንበትም። ምክንያቱም እነ ሊዲያ መደበቅ የሚፈልጉት ነገር እንዳለ ደርሰንባቸዋል። ሌላኛው ደግሞ እዚህ ግቢ ውስጥ የምንገኘው ቤተሰብ ጉዳይ ነው። በባለፈው ቪዲዮ እንዳያችሁት እንግዲህ አብነትን ወደ ፖሊስ ጣቢያ መላካችን ለእስር መዳረጋችን ይታወሳል። ዛሬ ግን እሱ እንግዲህ ወጥቶ ስለ ጉዳዩ እንዲያብራራ እናትየውም በጉዳዩ ላይ ገብተውበት እባካችሁ ልጆቼ ከሱ መታሰር የምታገኙት ነገር ስለሌለ እነዚህን ጉዳዮች በሰላም እንፍታ የሚል ሀሳብ አቅርበው እንግዲህ ተደዋውለናል። ከጥቂት ደቂቃዎች በኋላ እሱም እንግዲህ የሚፈታ ነው የሚሆነው፣ የሚለቀቅ ነው የሚሆነው። ምክንያቱም ከምንም በላይ ደግሞ እንግዲህ ሚስት የመክሰስ ፍላጎት የለኝም ብላለች። ከሱ ጋር ከመካሰስ ይልቅ እኔ ህይወቴን የማስተካክልበትን መንገድ ማመቻቸት ነው የምፈልገው ብላለች። ይህንን በእነሱ ተጽዕኖ ታድርገው የራሷ ሀሳብ ይሁን፣ ይህንንም ቀርቤ ልጠይቃት አልቻልኩም። ስለዚህ እንግዲህ ሁሉንም የማገኝበት ይሄው ቤት ነውና ወደዚህ ቤት አብረን የምናመራ ነው የሚሆነው። እውነት በፍላጎቷ ነው እሱም መክሰስ ያልፈለገችው የሚለውን ከሷ አንደበት የምንሰማ ነው የሚሆነው። ምክንያቱም ትላንትና አብረሽን ሁኚ ስላት እሱ ከታሰረ በኋላ ከቤተሰቡ ጋር መነጋገር እፈልጋለሁ ብላን ከነሱ ጋር ነበረች። እንግዲህ ዛሬ ሀሳቧን ያስቀየሯት እነሱ ይመስሉኛል። ያለውን ነገር ግን ከሷ አንደበት የምንጠይቅ ነው የሚሆነው። እስቲ አብራችሁን ነው። እሺ ተመልካቾቻችን ተመልሰን መጥተናል። እንግዲህ አንቺን ብቻሽን ማውራት ስለፈለኩኝ ነው ማዘርን ጊዜ ስጡን ያልኳቸውና ምንድነው አሁን ያለሽ ስሜት? ምንድነው የተሰማሽ? በስልክም ስናወራ ስትነግሪኝ ስለነበር አሁን ያለሽ ስሜት ምንድነው? እኔ በቃ መፍታት ነው የምፈልገው። የመጨረሻ ውሳኔ ይሄ ነው። ምንም በቃ ሌላ ነገር ክስ ውስጥ ምናምን መግባት አልፈልግም። በቃ እንዲተወኝ መፍታት ነው የምፈልገው። ልጄ ናት፣ ልጄን ራሴ ያሳድጋለሁ። ይቅተኝ ነገር የለም። ስለዚህ አንቺ አሁን ፍቺን አማራጭ አድርገሽ ነው። ፍቺው ካልቀረ ግን ይሄ ሰው ወንጀል ሰርቷል፣ ለምን አይታሰርም? ለምን አይቀጣም? አንቺ ላይ ባደረገው ነገር መቀጣት የለበትም ወይ? ነገስ ሌሎች ሰዎች ላይ ይሄንን ነገር አያደርግም? ተጽዕኖ አሳድረውብሽ ነው አልከስም ያልሽኝ? እኔ አሁን እንዳልኩ በቃ በጣም ሳስብበት ነው ያደርኩትና በቃ ከዚህ በኋላ እሱን ከስሼ ከሱ ጋር ፍርድ ቤት ለፍርድ ቤት ምናምን ማለት አልፈልግም። በቃ ማረፍ ነው የምፈልገው፣ እንዲተወኝ ነው የምፈልገው። በቃ ከሱ ጋር በምንም አይነት መንገድ መገናኘት አልፈልግም ከዚህ በኋላ እና በቃ እንድንለያይና ያ ነው ውሳኔ፣ የመጨረሻ ውሳኔ። ለምን አይከሰስም? መከሰሱን ለምን ጠላሽው አንቺ? እኔ በቃ ማለት አሁን እሱን ብከሰው ምንም የምጠቀመው ነገር የለም። የልጄ አባት ነው። በኋላ ትጠይቀኛለች ልጄ ስታድግ ምን አይነት ሰው ነው አባቴ፣ ብዙ ነገር ልጠይቀኝ ስለምትችል አሁን እሱን ከስሼ እኔ ምንም የምጠቀመው ነገር የለም። እንዳልኩ ብዙ ያደረገልኝ ሰው ነው፣ ያንንም መረሳ ሰው አይደለሁም። እና በቃ እኔ መካሰስ ምናምን እንደዚህ አይነት ነገር ውስጥ መግባት አልፈለኩም። በቃ እንዲተወኝና መለያየት ነው የምፈልገው እኔ አሁን በአሁን ሰዓት። እና ዋነኛው ነገር ደግሞ ልጃችን አለች በመሀል እና ለዛም ደግሞ እንዲቆርጥልኝ እፈልጋለሁ። ያም ደግሞ ግዴታው ነው ያንን ማድረግ እና እስር ቤት ከገባ ደግሞ ይሄንን ማድረግ አይችልም። እና በቃ ይሄንን በየወሩ ለ8 የሚለውን ነገር እንዲቆርጥ ያንን ከቤተሰቡ ጋር ተጽዕኖ አድርገውብሽ ነው እንደዚህ አይነት ሀሳብ ያሰብሽው ወይስ ደግሞ በገዛ ፍቃድሽ ነው ይሄንን ነገር እንዲሆን እያደረግሽ ያለሽው? እኔ መጀመሪያም ብዬሻለሁ እዚህ ቤት ትቼሽ መሄዴን አልፈልግም ስትኝ ቤተሰቦቼ ናቸው አፍተሩል ስለ ልጃቸው ልጅ ነው የሚያወሩት። ከነሱ ጋር መሆን እፈልጋለሁ ያልሽው አንቺ ነሽ እንጂ እኔ አንቺን እዚህ ቤት ውስጥ ራሱ ትቼሽ መሄዱ ልክ ነው ብዬ አላሰብኩም። አሁን የምትናገሪው ነገር የራስሽ ሀሳብ ነው ወይስ ተጽዕኖ? ይሄ የራሴ ሀሳብ ነው። በቃ
እንዳልኩ ነው ማለት ከሱ ጋር አሁን እዚህ ብካሰስ ምናምን እኔ ምንም የምጠቀመው ነገር የለም ገባ እና እንዳልኩ ነው በቃ ልጄንም እያሳደኩኝ እሱም ማድረግ ያለበት ነገር አለ ከሱም በግዴታ ወዶ ሳይሆን በግዴታው ለልጁ የሚያደርገውን ነገር ያደርጋል እና ያንን ደግሞ እስር ቤት ሆኖ ምንም ነገር ሊያደርግ አይችልም። እኔ አሁን የሚያሳስበኝ የልጄ ጉዳይ ነው። የእሱ መታሰር የእሱ እንትን ማለት ምናምን ለእኔ ምንም የሚጠቅመኝ ነገር የለም። አሁን ስለ ልጄ ነው እያሰብኩ ያለሁት። የእሷ ዳይፐር፣ ምግብ፣ በጣም ብዙ ነገር አለ አሁን በአሁን ሰዓት ላይ እና ለእሷ ማድረግ ያለበትን ነገር እንዲያደርግ ደግሞ እሱን ማሳሰሩ ምናምን ምንም እኔን የሚጠቅመኝ ነገር የለም። አሁን እኔ እኮ ቃል እየገባሁልሽ ነበር እነዚህን ነገሮች ማቅረብ የሚችሉ ሰዎችን እኔ ላፈላልግልሽ እችላለሁ። አንቺ በእነዚህ ነገሮች ታስረሽና ያለ ፍላጎትሽ ይህንን ሰው እንድትተዩ አልፈልግም። ይህ ሰው የሰራው ወንጀል ነው፣ ወንጀለኛ ነው። ነገ ይደግመዋል ሌላ ሰው ላይ አንቺ ላይ ያደረገውን ነገር። ለነዚህ ነገሮች ብለሽ ከሆነ አይዊል እኔ በየወሩ ለልጅሽ ተቆራጭ ላደርግልሽ እችላለሁ እስከ ቻልኩት ጊዜ ድረስ ማለት ነው። ግን ለዚህ ብለሽ ወንጀለኛ እንዲፈታ ማድረግሽ አግባብ ነው ብዬ አላስብም። ማለት እኔ ይኸውልህ አንደኛ እንዳልኩ አሁንም ስለ ልጄ ነው በጣም የማስበው፣ ስለ እሷ ነው ያለውን ነገር የማስበው እና በኋላ ላይ ማለት አባቷንም እንትን ማለት አለባት ማወቅም አለባት። እንትን ማለት አልችልም፣ መከልከል አልችልም። አባቷን ሳታውቅ እንድታድግ አልፈልግም እና ያ ነው በቃ ማለት ልጄ ናት። በቃ እሱ እንትን ላለ ማለት ምናምን ያሰረችኝ አሁን እንዳልከውም ነገር እንዳይሆን የምትገድበኝ እሷ ስላለች ነው በመሀል እንጂ እኔ እሷ ባትኖር እንደሰራው ስራ እንዳደረገው ነገር ቢሆን የፈለገ ነገር ቢሆን እኔ ግድ አይሰጠኝም ነበር። ግን እንዳልኩ አሁን ልጄ በጣም ታሳስበኛለች። በቃ አሁን እንዳልኩ እኔ በጣም ብቸኛ ነኝ፣ ማንም ከጎኔ የለም እና አሁን ወዶም ሳይሆን በግዱ ለልጅቷ ማድረግ ያለበትን ብዙ ነገር ማድረግ አለበት። ከዛ ውጪ የፈለገውን ነገር ያድርግ፣ ብቻ ከኔ ጋር ያለውን ነገር አቁሞ ግን ለልጁ ማድረግ ያለበትን ነገር እያረገ እኔን ትቶኝ እኔም ያለውን ነገር እንትን እያልኩኝ መቀጠል ነው የምፈልገው። ከሱ ጋር ይሄ መካሰስ ምናምኑ ምንም ይጠቅመኛል ብዬ አላስብም። ማለት ነገ በነፃ ይኖራል ማለት አይደለም። በሊዲያ በኩል የመጣባቸው ክስ አለ። ይህንን ቤት የሰው ቤት ነው ወርሰው የሚኖሩት የሚለው ነገር ክስ ነው። ነገ እሱ ፖሊስ ጣቢያ ሊገባ ይችላል፣ እሱ ሊታሰር ይችላል፣ እሱ ብዙ ነገር ሊሆን ይችላል። አንቺ ግን ይህንን ባለማድረግሽ እንዳትጸጸቺ ነው ደጋግሜ የምነግርሽ ያለሁት። እሱ ለሰራው ወንጀል እንዳለ ይጠየቃል። እየተጣራ ያሉ ወንጀሎች አሉ፣ እየለፋንበት ያለው ወንጀል አለ። አንቺ አልከሰስሽውም ማለት ከስር ይድናል ማለት አይደለም። ለዛ ብታስቢበት ጥሩ ነው። ግን በፍቃድሽ ከሆነ ይሄንን ያደረግሽው ምንም ማድረግ አልችልም። እሱም ዛሬ እንግዲህ ይፈታል ከደቂቃዎች በኋላ። እስካሁንም ተፈቶ ነው የሚሆነው። ስለዚህ ከአንቺ ጋር እንግዲህ በዚህ ልክ ተነጋግረናል። እስቲ ከእናት ጋር ደግሞ ያለውን ነገር እናውራ። እሳቸውን ንገሯቸው። ጨርሰናል በሏቸው። እስቲ ይግቡ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ አብነት ሊፈታ ነው። ኦልሬዲ ሳይፈቱት የማይቀሩም ወደዚህ ቀጥታ እንዲመጣ ተነጋግረናል። ይመጣል እሱ ከመምጣቱ በፊት ግን እኔ ከእርሶ ጋር ማውራት የምፈልገው ነገር ልጅ እንደሌላችሁ ብቻ ሳይሆን ሁለት ሚስት አግብቶ የሚኖር ልጅ እንዳላችሁ ጭምር ነው እንግዲህ የደበቃችሁንና እንደ ወላጅ ይሄ አያሳፍርም ወይ? አውቃለሁ ያቺኛዋ ታውቃለች፣ ግን እቺን ምስኪን ልጅ ማንም አይነግራትም ብላችሁ ልጃችሁ ሁለት ሚስት አግብቶ ሲኖር ቁጭ ብላችሁ ማየታችሁ እንደ ወላጅ አያሳፍርም? የምትገርም ሰው ነህ ግን በጣም
ጭራሽ ዙሪያውን የምትዞርበት ምክንያቱም አልገባኝም። የምትላቸው ነገሮች ሁሉ ለእኔ ውስብስብ ነው ያሉት። ይህን ያልኩበትን ምክንያት አንዴ ለቤቱ ጉዳይ ትመጣለህ፣ አንዴ ለሞተው ልጅ ትመጣለህ፣ አንዴ ልጆች የላችሁም ትላለህ። ጭራሽ ብለህ ደግሞ በልጆቼ ባልና ሚስት መካከል ላይ እስከ ፍቺ ደግሞ ድረስ አደረስካቸው። ከዚህ በላይ ምን ትፈልጋለህ? እሱንም አሳስርሃል አይደለ እንዴ? አሁን እዚህ ላይ ደግሞ ምን እንደምትፈልግ አልገባኝ። እንደ ወላጅ ልጃችሁ 2 ሚስት አግብቶ ሲኖር እቺ ምስኪን ልጅ ይህንን ሁሉ ነገር ሲያደርግ ለምን እያያችሁ ዝም አላችሁ ነው ጥያቄ። ጥያቄን ብቻ መልሱልኝ እስቲ። ጥያቄህን ለመመለስማ ግዴታ ለአንተ መነገር ያለብህን ደግሞ አውቀህና አስረግጬ ነግሬህ እንድታቅና እንድትረዳው ስለፈለኩ ነው። ስለ ልጆቻችን ስለ ልጄ ሚስት ቢሆን እኛ ቤተሰብ እንፈተዋለን። አንተ እዚህ ውስጥ ምንም የሚያገባ ነገር የለም። ስለ ልጆቼ ራሴ አቅበታለሁ። በቃ ሽማግሌ ሰብስቤ አስታርቃቸዋለሁ። ችግር የለም። እሱን በሱ ውስጥም መግባት የለብንም። እሺ፣ ከማንነት እንግዲህ ምንም ልጅ የለንም ማንነን ከሚለው ሐሳብ ወደ ልጆቼ ስለመጡ የመጀመሪያው ነገር እሱ አስገራሚ ነው። የመጀመሪያ ነገር የለኝም ማለቱ ለምን አስፈለገ? ዛሬ እንግዲህ እንደ ትልቅ ሰው እንዲናገሩት የምፈልገው ነገር ለምንድን ነው ይሄ ሁሉ ውሸት ያስፈለገው? ልጅ የለኝም የሚለው ነገር ከልጃችሁ ጀርባ እነዚህ ሚስጥሮች እንዳይጋለጡ ነው። እኛ ምንም ሚስጥርም የለን የሚጋለጥም ነገርም የለንም። ሁሉንም ነገር ቢሆን ሊዲያም ቢሆን ትምጣ። እንደውም ቀጥሬያታለሁ፣ ትመጣለች፣ እንስማማለን። በቃ አንተ እዚህ ውስጥ ውጣልን። በቃ ከኛ ውስጥ ትሆን። በቃ አትረዳንም። የምትረዳን ነገርም የለም። አሁንም እኮ መታህ እየሰራህ ያለው ልጆቼን ነው እያፋታህ ያለው። ይቺ ምስኪን ልጅ ምን ታድርግ? ልጇን ታሳድግበት እንጂ ሌላ ነገር አስበሃል እንዴ አንተ? ልጃችሁ 2 ሚስት አግብቶ ሲኖር እንደ ሴት ሌላው ነገር ይቅር፣ ሴት ልጅ ላይ እንደዚህ አይነት በደል ሲደርስ እንደ ሴት እንኳን ትንሽ አይቆረቁሮትም? እሱ የሴት ልጆች እናት እንደሆነ ሰው ምናምን አልለውትም። እንደሚያውቁማ እናውቃለን። ያቺንም እኮ አወቅናት፣ ተዋወቅን እኮ፣ አወራን እኮ፣ ብዙ ነገር አወራን እኮ። ዛሬ ላይ ይህንን እያወቁ እቺ ምስኪን ልጅ ላይ ይሄ ሁሉ በደል ሲደርስ ለምንድን ነው ዝም ያሉት? የእሱን ጉዳይ አልኩ እኮ። የእሱን ጉዳይ ራሱ 2 ያግባ 10 ያግባ እሱ እኔ አይመለከተኝም። ግን ሆኖም እኔ ማቀው ስለዚች ስለወለደችው ልጅ ብቻ ነው ማቀው። ምን ማለት ነው? ቁጭ አድርገዋት እኮ የእቴ ልጅ ናት እያሉ እሷን የእሱ ሚስት መሆኗን ለመደበቅ ጥረት ሲያደርጉ ነበር እርሱ። እኛ ግን በራሳችን መንገድ አገኘን። የእህቴ ልጅ ብለው ያስቀምጧት ልጅ የልጆት ሌላኛዋ ሚስት ናት። ይሄ ከእናንተ የሚጠበቅ ነው ወይ ነው የኔ ጥያቄ። እንዲህ ማድረግ ከእናንተ የሚጠበቅ ነው ወይ? ቤቱ ላይ የተሰራውን ግፍ ቤቱ የማን ነው የሚለውን እንደርስበታለን፣ የጊዜ ጉዳይ ነው። ግን ምን አይነት ግፈኛ ቤተሰብ ብትሆኑ ነው እችን ምስኪን ልጅ እንደዚህ አይነት ነገር ላይ ጣዳችኋት? ኧረ እባክህ ግፍ አትበልብን እንዴ! ምን ጉድ ነው? እኛ ላይ ነው እንዴ የተነሳሳው? አንተ ሰው እንዴ! ምን ነው ይሄን ያህል 2 ሚስት ማግባትም ምንድን ነው ይሄን ያህል? እሱ ዛሬ እንግዲህ እችን ማገባ ያችም ስታባብለው ወይም ምናምን ተሳስቶ ሄዶ ሊሆን ይችላል። የምናውቀውም ነገር የለም ስለሱ። እሱን እንደ ቤተሰብ ልጆት 2 ሚስት ይዞ ሲመጣ ለሁለቱም አማች ሆኖ መኖር ራሱ ድራማ መስራት ራሱ አይከብድም? ኧረ እንደው 2 ሚስት ያግባ 4 ሚስት ያግባ እኛ ምንም አይመለከተንም። የሚኖረውም ራሱ ነው። እኔን አላሳድግለት አላኖርለት። አሁን ይችን ልጅ ብቻ የምታሳዝነኝ ልጅ ስለወለደች ልጇን እንደምንም ለማሳደግ ነው የምንጠራው። ቢቻል ደግሞ ቤተሰብ ተሰብስበን የማስታርቅበትን መንገድ እፈልጋለሁ። ያችኛዋም እንዲሁ ለሆነ ጥቅም ፈልጋው ሊሆን ይችላል እንጂ በፍጹም ልጆትማ ተንከባክበው እሷንማ እንደ ልጄ ናት እኔ ነኝ ያሳደግኳት እያሉን ነበር እዚህ ቁጭ አድርገው። እንግዲህ አንተ እንደ ግፍ አሰብከው። እንግዲህ እንደምንም ያችም የእህቴ ልጅ ናት ብያለሁም። አሁንም የምለውጠው ነገር የለም። ኦኬ፣ የእህቶትን ልጅ አገባ ልጆ ባልና ሚስት መሆናቸውን እኮ ደርሰንበታል። እሷም እኮ አወሩ እኮ ትላንትና እንዳወሩ በስልክ እንዳወሩ ነግራኛለች እሷ። አሁን እሱን አይደለም ካሜራ ፊት ምንም የሚደብቁት ነገር ሊኖር አይገባም። ግን እርስዎ እንደው ትንሽ ሕሊና እንዳለው ሰው ልጆ 2 ሚስት አግብቶ እንደዚህ አይነት ግፍ ሲሰራ እንደ ሴት እንኳን እንዴት አልቆረቆሩትም?
ኧረ በስመ አብ! አንተ ደግሞ ከየት ነው የመጣው? በእናትህ በጣም ጨቀጨከኝ። ስለ ልጆቼ ራሳቸው ልጆቼ ይጨነቁበት፣ ራሴው ልጨነቅበት። መልሰህ አንተ እዛው መልሰህ እኔን ህሊና ትለኛለህ። አዎ እድሜ ትልቅ ሴት ነኝ፣ ህሊና ይወቅሰኛል። በእርግጥም ግን እኔ ትክክልም ነኝ አይደለሁም ለማለትም ራሱ እሱ እግዚአብሔር ይፍረድ። በቃ አንተ እዚህ ውስጥ ምንም የሚያገባ ነገር የለም። ልጆቼንም እንደምንም ብዬ በሽማግሌ አስታርቃለሁ። ያችኛዋንም ምንም ምክንያት አይኖርም። ዛሬ እንወስዳታለን፣ እሷም ወደ ቤቷ ትመለሳለች። ከዛ በኋላ እኛ የምናደርገው ከወንጀለኛ ልጅ ጋር እንድትኖር እንደዚች አይነት ምስኪን ልጅ ከወንጀለኛ ልጅ ጋር እንድትኖር አንፈልግም። ወንጀለኞች ናችሁ እናንተ። ከጀርባችሁ ለመደበቅ የምትጥሩት ከባድ ወንጀል እንዳለ ይታወቃል። ምንም ወንጀል የለብንም። ሊዲያም ቢሆን አሁን ትመጣለች። ተቀጣጥረናል፣ ተስማምተናል። በቀደምም ነግረናል። መምጣቷ ጥሩ ነው። እዚሁ ጠብቃታለች። ትመጣለች። እንዴት አያታለም? እንስማማለን። አንተ ከዚህ ለምን አትወጣልንም? ውጣልን። በቃ እኛ ከአንተ ምንም የምንጠብቀው ነገር የለም። ከዚህ ነገራችን ላይ ይሄ ወዲያና ወዲህ እያረክ የምታላቸውን ነገሮች ሁሉ እኔ አልወደድኩትም። ውጣልን፣ በቃ ውጣልን። ሊዲያም ትምጣ፣ የምናረገውን እኛ እናረጋለን። ልጃችሁም ይመጣል፣ እሱንም አገኘዋለሁ። ሊዲያም እዚህ የምትመጣ ከሆነ እንደውም ግልግል በጣም ጥሩ ትስማማላችሁ። ቤቱ የማን ነው? ከእናንተ ጀርባ ከእናንተም ከሊዲያም ጀርባ ሌላ ሰው እንዳለ በጣም እርግጠኛ ነኝ። ስለዚህ ትስማሙልናላችሁ። እዚሁ ፊት ለፊት አንስማማ። ለምንድን ነው የምንስማማው? አንተን አስቀምጠን አይደለም የምንስማማው። እኛ ለራሳችን ለብቻችን ሆነን የምንፈታውን ነገር እንፈታዋለን። በቃ እናንተም አታስፈልጉንም። እኛ መሀል ላይ እናንተም አታስፈልጉንም። በቃ በጣም ትንሽ ጊዜ ጠብቁኝ። የቤቱ ባለቤት ማን እንደሆነ ሰነድና ሰው ይዤ እመጣለሁ። በወንጀል ያገኛችሁት ንብረት እንደሆነ በጣም እርግጠኛ ነኝ። የእናንተም የሊዲያም አይደለም ይሄ ቤት። በጣም በእርግጠኝነት የሆነ ሰው ከጀርባ አለ። ጠበቃውም እዚህ ላይ ኢንተረስት የኖረው ማንነቱን የደበቀው እዚህ ግቢ ነዋሪ እንደነበር ደርሰንበታል። እሱን የደበቀው ጭምር ለምን እንደሆነ እናጣራለን፣ እንደርስበታለን። እኔና አቤል ተገናኝተን አንድ ቀን እስክናወራ ነው። እቺ የቀረቻችሁ በጣም ጥቂት ጊዜ አለች፣ የሰላም አየር የምተነፍሱበት። እሱን ተደሰቱበት። 2 ቀን 3 ቀን። ለማንኛውም አቁሙ ካሜራውን አንተ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ አብነትም ከስር ተፈቶ ተቀላቅሎናል። የሰራውን ወንጀል እንግዲህ እድሜ ለባለቤትና ለቤተሰብህ ከሳሻሉንም ስላለች እሷ በእናንተ መካከል ያለውን ነገር በንግግር እንፈታለን ስለተባለ ስላልከሰሰች ነው ዛሬ እዚህ ጋር የተቀመጥከው እንጂ እስከ መጨረሻ ዕጣ ፈንታ እስር ነበር የሚሆነው። ምንድን ነው ሀሳብህ? ከዚህ በኋላስ እንዴት ልታረግ አስበሃል? ያው ይመስለኛል እስካሁን ያው እንዳወራችሁም ተስፋ አደርጋለሁ። ስለዚህ ምንም በቃ አሳሰርከም አይታል አልከስም ብላለች። ስለዚህ ምንም ነው ያንተ መልፋትም ትርፉ ድካም ነው የሚሆነው። ስለዚህ በቤተሰብ ብንፈታው ነው የሚሻለው። መፍታት ያለብን ነገር በቤተሰብ እንፈታዋለን። ብትችል አንተ ተወነ በቃ ሌላ ምንም ሌላ የምችለው ነገር አይኖርም። ምኑን ነው የምተዋችሁ? ሁሉንም በቃ ከዚህ በኋላ እኔ ለእሷ ጥብቅና ነው የምቆምላት። ፍቺ ሂደት ነው። ዛሬ ተብሎ ዛሬ ተፈተናል ተብሎ የሚተዋር ነገር አይደለም። ከፍቺ በኋላ ፕሮሰስ አለ። ራሱ ፍቺው ራሱ የሚወስደው ጊዜ አለ። ከዚህ በኋላ እንደ ቤተሰብ እሷን አንድ ላይ ሆናችሁ የምታጠቁበት እድል የለም። ቤተሰቦችም ልጅ የለንም የልጃቸውን ሚስት የእህቴ ልጅ እያሉ ድራማ አይሰሩም ከዚህ በኋላ እሷ ላይ። ስለዚህ እኔ የምተወው ነገር የለም። ምንድነው ሐሳብህ? እንዴት ይህንን ነገር ሪዞልቭ ልታደርግ ወሰንክ? ስለ ልጅህ ምን አሰብክ? ለባለቤትህስ ምን ልታደርግ አሰብክ ነው እየጠየቅኩ ያለሁት። ያ እሱ ማድረግ እንዳለብኝ መንገድ ማድረግ ባለብኝ መንገድ አደርጋለሁ። መርዳት ያለብኝም ልጄም እስከሆነች ድረስ መርዳት ያለብኝ ተቆራጭ ማድረግ ያለብኝ ነገርም ተቆራጭ አደርጋለሁ። ለእሱም አሁን ቀላሉ መፍትሄ ብያለሁ። እኛ በዚህ በሽማግሌ በምንም በቤተሰብ የምንጨርሰው ነገር ነው። ሊዲያም እየመጣች ነው። ከሊዲያ ጋር የምናወራው ነገር ይኖራል። ስለዚህ መጨረስ ባለብን መንገድ እንጨርሳለን።
ስለዚህ በቤተሰብ መፍታት ያለብን መንገድ ስለምንፈታ ለሷም ቢሆን ተቆራጭ ማድረግ ያለብኝ መንገድ ተቆራጭ አደርጋለሁ። ፍቺውም ይሄድ መሄድ ባለበት መንገድ ያልቃል፣ ማለቅ ያለበትን ያልቃል። ለሷ መድረስ ያለበትን ነገር አደርሳለሁ። ስለዚህ በቃ አንተ እንደገባክ ውጣልን። ቀላሉ መንገድ ይሄ ነው። አንተ ውጣ ስላልከኝ የምንወጣበት ጉዳይ አይሆንም። ቤቱን ከሊዲያ አንተ ተከራይተህ እንደሆነ ሊዲያ በተደጋጋሚ ስትናገር ነበር። በክራይ ያገኘውን ቤት የኛ ቤት ነው ብላችሁ አንተና ቤተሰቦች በግፍ ይዛችሁባት እንደነበር በተደጋጋሚ ስትናገር ነበር ሊዲያ። ዛሬ ላይ በምንድን ነው የምትስማሙት? ቤቱን ለቃችሁ ላልትወጡ ነው? ቤቱ የሷ መሆኑን አምናችሁ ነው? እሱ መስማማት ያለብን ከሷ ጋር እንጂ ይሄኛውን ካንተ ጋር ላንተ ምንም የምገልጽልህ ነገር አይኖርም። እሷ ስትመጣ አትገልጹልን። እዚህ ጉዳይ ውስጥ ጋብዛችሁን ጠርታችሁን ያስገባችሁት ሁለታችሁ ናችሁ። ያንተ ቤተሰቦች ናቸው እኔን የጠሩኝ። አቤልንም የጠራችሁ ሊዲያ ናት። ዛሬ ላይ ተነስታችሁ እኛ እንስማማለን ካሜራችሁን አጥፍታችሁ ከአካባቢያችን ጽፉልን ስላላችሁ አንጠፋም። መናገር ያለብንን እንናገራለን፣ ማጣራት ያለብንን እንዳለ እናጣራለን። ስለዚህ ምን ተወው ጉዳይ አይደለም ይሄ። ስለዚህ እንደዛ ከሆነ ማጣራት ያለባችሁን አጣርታችሁ ነው። እስከዛ ግን ጊዜውንም ቤቱንም ለኛ ተወልን። ከሊዲያ ጋር በምንድን ነው የምትተማመኑት ነው የኔ ጥያቄ። በምንድን ነው የተማመናችሁት? ቤቱ ያንቺ ነው ልትሏት ነው የጠራችኋት? አንድ ተከራይ እናንተን ስለከሰሰች መልሳችሁ ጠራችኋት? ይሄ ያስኬዳል? ይሄን ተመልካችስ ያምናል? እንግዲህ ማመን አለማመን የራሳችሁ ፈንታ ነው። እኛ መስማማት ባለብን መንገድ እንስማማለን። መስማማት ያለባችሁ መንገድ የትኛው ነው? አንድ ተከራይ ቤቱን ልትሰጧት ነው ወይስ እሷም ተከራይ ስለሆነች ድርሻችንን እንካፈል አከራዩ አይወቅ ልትሉ ነው? ምንድነው ሐሳባችሁ? ተናገሩ። እርሶንም ጭምር ነው የምጠይቀው። ወይ ጉድ! ድርሻ ደግሞ ልታከፋፍል ነው ፍላጎት እንዴ? ምን አይነት ነገር እኮ ከሊዲያ ጋር የሚያነጋግራችሁ ነገር ምንድነው? ዛሬ ምን ልታወሩ ነው? በቃ የፈለግነው እናውራ። ምን የሚመለከት እኮ ነገር የለም። ለምን አትተወንም አንተ? ልተው አልችልም። ከዚህ ጉዳይ አልወጣም። ይኸውላችሁ ነገ እኮ አጣርቼ እመጣለሁ እኮ። ፊት ለፊት እየጠየኳችሁ ያለሁት እድል እየሰጠዋችሁ ስለሆነ ነው። አጣርተና በፖሊስ ነው እንደውም አንተንም በፖሊስ ነው የምናስይዝህ። አለበለዚያ ከዚህ በኋላ ግቢዬንም አንድ ብለህ እንድትነካም አልፈልግም። እሱ ችግር የለውም። እስቲ ሞክሩትና ማን ላይ እንደሚበረታ ታይቷላችሁ። አንተ ምንም የሚመለከት ነገር የለም። ስለሚመለከተኝማ ጠራችሁኝ። እስከ ጠራችሁኝ ድረስ እስከ መጨረሻ ድረስ የሚሄድበት ጉዳይ ነው። ምተው ነገር የለም። የዚህ ቤት ባለቤት ማን እንደሆነ ተጣርቶ እስኪወጣ ድረስ አልተውም። እኛው ነና። ሌላ ምን ባለቤት ልታመጣ ትፈልጋለህ እንዴ? እኛው ነን። በቃ የቤቱ ባለቤት እኛ ነን። አንተ አጣርተህ እናንተ ከሆናችሁ ከሊዲያ ጋር ከተከራይ ጋር ምን ልትደራደሩ ነው? ዛሬ ከተከራይ አውቃታለሁ። በቃ ትመጣለች፣ እንነጋገራለን። እየተካሄደ ያለው እሺ መጣሽ። እንደውም አንቺን ነበር ስንጠብቅ የነበረው። ምን ልትደራደሩ ነው? ዛሬ ምንድነው ያገናኛችሁ? አንተ ምን አገባ ብትመጣ? ለምን አትተወንም? ሲጀመር ለምን ጠራችሁት እናንተ? ለምን እንደዚህ ያደረጋችሁት? ነው ማስቸጋሪ ሰው ነው። በቃ እያንኳኳ ስር ይመጣል። ምን እናርግኛ? ይኸውላችሁ ነገ ከነገ ወዲያ ከጀርባ ምን እንደምትሰሩ እደርስበታለሁ። ስደርስበት ግን እያንዳንዳችሁን እያንጠለጠልኩ ወስጄ እስር ቤት ነው የምሞላው። ምንም የሰራነው ነገር የለም። ምን ማለት ነው? ለቀቃት እንዳነኳት እሷ ከኛ ጋር ነው። እኛ ከእሷ ጋር ነው። እሷ ከኛ ጋር ነው የምትሆነው። ምን የምትመጣው ነገር የለም። ከዚህ በኋላ ሌላ ጉዳይ አለ ማለት ነው ከልጅቷ ጋር። ስለዚህ በቃ ከዚህ በኋላ ልናይ አንፈልግም። በቃ አገኛችኋለሁ። እንደዚህ እንደቀለዳችሁ እስኪ እናያለን። እንደቀለዳችሁ የሚቀር ነገር የለም። ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች፣ ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ
ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት፣ የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ።